ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ? ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካኪኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም መከተኝ። ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝ ለሳምንት አደርግልሃለሁ። ቴቴ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰራሁት? የሳምንቱን ክፈኝ። ልጆቼና ባለቤቴን ናፍቆኛል። እሄዳለሁ እኔ። ክፈኝ እሱን። አዎ አዎ፣ አልፈልግም እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ ብሬን ስጪኝ ልሂድ እንዴ ምን አድርግ ባለፈው በኔ በራሴ የደረሰውን ልንገራችሁ የሆነ ክለብ ስዝናና መሸውና በጊዜ ልግባ ብዬ ከምሽቱ 6 ሰዓት አካባቢ ወደ ቤቴ ወክ ማድረግ ጀመሩ እዚህ ባምቢስ ጋር ሰማይ በለው ድልድይ ላይ ስደርስ ሁለት ጠብደል ጎረምሶች ከፊት ለፊት የቆሙ ፌሮና ገመድ ይዘዋል እኔ ምንም አልጠረጠርኩም ድልድዩን የሚጠግኑ የቀን ተሌት ሰራተኞች ነው መሰሉኝ አንደኛው ጠጋለኝና ዲያስፖራው ዶላር ይዛል አለኝ አዎ በስንት ዘረዝሩኛላችሁ ይሄ ቀለበቱ የወለቀ ቦምብ የመሰለ የሚለውን ሰምተን እንመለስ። ወደ ጎን ይሄ ተቦክቶ የተረሳ ሲሚንቶ ያለኝን ሰምታችኋል። ከነዚህ አይነት ትልቅ ጌም ላይ የማይጠበቅ ነገር ነው ያየው። በነገራችን ላይ ይሄ ልጅ የሰፈር ስሙ ደቦጭ እና ይሄ ስያሜ ለምንድን ነው የተሰጠው ብዬ ለማጣራት ባረኩት ሙከራ የነገሩኝ ደረትና ቦርጩ አንድ ላይ ነው ለዛ ነው ደቦጭ የተባለው ነው ያሉኝ። በቁምጣ አይቼው ነበር በአካል አይቼው ነበር። በእውነት የአይፎን ካሜራ ከባድ ሁለታ ያዋለለ ልጅ ነው። በጣም የሚያሳዝን ሁኔታ ላይ ያለ ሰው ነው። በቁምጣ ነው ያየሁት። ሲሊፐር ነው ያደረገው። ጣቶቹ ተነባብረው እርስ በርሳቸው በእውነት ስር ያሉ ውሾች ነው የሚመስሉት። እግሩም ትንሽ ብራኬት ነገር ነው እንደዚህ ከርቭ ነገር ነው። ሁለቱም እግሩ አይገጥምም። እስከ ስንት አመት ነው የታዘልከው የኔ ወንድም? እስከ ስንት አመት ቢታዘል ይሁን? መብራት ኃይሎች ፖል የሚወጣጡበት አይነት ነው የእግሩ እንትን ከባድ ነው። መልኩ ከባድ ነው በእውነት። አፍንጫው ክፍት ያለ ነው። አይታችሁት ከሆነ በጣም ሰፊ ነው አፍንጫው። እንዴት ማዘር እንዲህ ነበር እንዲህ አድርገው እንዲህ ነበር እንደሚያዝሉ እንዲህ ብብትን ይዘው እንደ ልጆች አይደለም። እንዴት ነው? በጣም የተበደለ የተጨቆነ ልጅ ነው በእውነት ለመናገር በጣም ማመስገኛዬ ብያለሁ። አንዳንዴ የራሴን በመስተውታይና እንዴ ፊቴ እንደ አስቀያሚ ነው ብዬ አስብና ያንተን ፊት አይቼ ነው ምጽናናው። ማመስገኛዬ ብያለሁ። ማመስገኛዬ ነህ ወንድሜ። የፈጣሪን ጸጋ መመስገኛዬ ስምሽ ግን ማን ነው? ኤልዳና ባይሄን ያለማደም። የምትኖሩት የት ነው? ገጠር የት? ከተማው ገጠር አልኩህ። ሰው ስሙሽ ያውቃል? አዎ። እስቲ አሳይ። ሰው እንዴት ነው የሚሳመው? ነይ እስቲ። እንደዚህ ተደርጎ የገጠር ተማሪም ነው መለኩሴ ደግሞ ቦርጭ እያስቸገረኝ ነበረ። ቦርጭ ምንድን ነው? ቦርጭ ማለት ይሄ ነው ቦርጭ? አሁን አንቺ ቦርጭ አለሽ? አዎ። እስቲ ንኪው። እሺ ነው መዝናኛ ቦታው ስጃታለሁ አለኝ። አዎ እሺ ነው። ምግብ በላሽ እንደዛ መዝናኛው ቦታ? አዎ። ምን በላሽ? የሆነ ነገር ሲሰጠኝ ደስ አይለኛልና። ምንድን ነው የሰጠሽ? ቆይ እስቲ ልወቀው። ጭቃ ይመስላል። ስትበይው ጣዕሙ ምን ይላል? አይጥም። የሆነ ጁስ ደግሞ ማይጥም ጁስ ተሰጠኝ። እሱም አይጥም። ይሄ እንደው ምን አይነቱ ነው? ደህና ነገር አጋብዛት ጭቃ ትጋብዛታለህ አንተ። ምንድን ነው የጋበዝካት? በርገር ነው። ምን ይባላል?
በርገሩን አይጣፍጥም። ጭቃ ያልሽው በርገሩን ነው? ምን ሲሉ ነው የሰሩት? አንቺ እንደዚህ የተልከሰከሰ ነገር አትወጂም። ቆፍጣን ያለ ነገር ነው የሚመችሽ። የሚጣፍጠው ነገር ነው። በቃ ለምሳሌ ሽሮት። ሌላ እስከ ሽሮ ሌላ አንቺ የሚመችሽ ምንድነው? ክኮት ነው መሰለ ነገር ያለ። እኔ የምልሽ ቆይ ሌባ ማለት ግን ምን ማለት ነው? ያልገባኝም። ደመቄና ሰለሞን ይባሉ አሉ። ደመቄ አውቀዋለሁ። ታውቂያታለሽ? ደመቄ በምን አየህ እንዴ? ደመቄ ትልቅ ሰው ነች አይደል? እኮ አውቃታለሁ። ትልቅ ሰው ነው። ሰለሞንም አውቀዋለሁ። ሁለት አይን አለው አይደል? እኮ አውቀዋለሁ። እና እነሱ ሌባው ተገብ በማሽላ ውስጥ ገብቷል። እንዴ ደመቄ ጋር? እሺ። እነሱ ወደ አንዳርጌ ቤት ሲሄዱ አንዳርጌ ደህና ነው? እሺ። ጅቡ በማሽላ ውስጥ ገብቷል። በማሽላ ውስጥ ገባ። ሲገባ ያየለው ማውዲ እየተንቀራፈፈ ሰክሯል። ይዛለታል። አሁንም ይጠጣል? የት ሄዶ? ምካዘን ምን እንደሚጠጣ? አረቄ። አይ ብር ግን ከየት ነው የሚያመጣው እሱ? ስማጨቅ ያለ ብር አለው። ደልቶታል። እኔ አሁን አረቄ አልወድም። እውነት ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም። እንዴ ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም። በቀጥይ ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። ቴቴ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰሩት? የሳምንቱን ክፈኝ። ልጆቼና ባለቤቴ ናፍቆኛል። እሄዳለሁ እኔ። ክፈኝ የእሱን። አዎ አዎ አልፈልግም። እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ምን ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም። እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ። ብሬን ስጪኝ ልሂድ። እንዴ ምን አድርግ ነው የምትለኝ? ሙኒት ደህና ሁኚ። እንዴ ምን ነው የኔ ሸሞን ማና ምን ነው ሽብኝ? ምን ነው? አረ ሳቂ ተጫዋች እሱ ነው የሚያምርብሽ። ምንድነው? ያ ጉልማ ነው። ጉልማ ምን ጉልማ? አግባባልኝ ብያለሁ። አግባባልኝ። አንቺ በጣም ነው ሰው የምትንቂው። እኛ ነባር አናጢዎቹ እያለን ትላንት ለመጣናጢ እንዲመናጥ ምን ማለት ነው? በጣም እየገረምሽ ነው። ሰው እያስቀየምሽ ነው። አንድ ነገር ልንገርሽ፣ ጉልማ ወይ ከሰው አይስማማ፣ የጠማማዎች ሁሉ ጠማማ፣ በቺክ ጉዳይ ደግሞ ነው ገገማ። ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ። ወይስ እኔ ሳታስቢኝ ቀርተሽ አይደለም? ፈርተሽኝ አይደለ? ግርማ ሞገስ የጺሜ ገጥማል አስፈራለሁ። እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ። የእውነቴን ነው የምልሽ። አሁን አለቃ ቆርቆሮ ሙቱብሉ ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝ። ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ። እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ። የምርሽ ነው? ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማ። ውሃ በላ ጉልማማ ለቤተሰቡ ታማኝ ነው። ለልጆቹ ለቤተሰቡ ያስታውስ። በአንድ ወቅት መንግስት አነስተኛ ገቢ ያላቸውን ዜጎች ሰበሰበና ብዛት ያላቸው የጭቃ ቤቶችን ገንብቶ ታሰፈራቸው። ወዲያ የድሃ ድሃ የሚል ስያሜ የሰጣቸው። የከተማው ነዋሪ ግን ይህ ስያሜ ለመንደሩ ህፃናት የአእምሮ ጤና አይበጅም በማለት በምክክር የጭቃው ኮንዶሚኒየም ሲል ቀየረው። በቀበሌው ነዋሪ ጥያቄ መሰረት ለገና በዓል ጥሬ ስጋ በሸማቾች በኩል መጣ። ያኔ ሁነኛ የሚባለው ስጋ ቄራ በኪሎ 800 ብር ሲሸጥ ሸማቾች በታላቅ ቅናሽ 770 ብር ነበር የቀረበልን። ሌሊት 11 ሰዓት ጀምሬ ተሰልፌ ተረፋዱ 3 ሰዓት ተራዬ ሲደርስ ስጋ መዛኙ ሲስተር ቆዳው ነው የቀረ ልስጥሽ አለኝ። ዘንቢሌን አንከርፍፌ ቄራ ሄድኩና ግማሽ ኪሎ ይዤ ተመለስኩ። ድሮ ወንድ ልጅ የሚስት መስፈርት ሲያወጣ የደሮ ብልት መገንጠል የምትችል ይል ነበር። የኑሮውን ሁኔታ ታየ ወዲያ ግን መስፈርቱ ብልት ያላት ወደሚል ተቀይሯል። በደጉ ጊዜ ልጅ ሲወድቅ የወደቀበት ቦታ ላይ እንቁላል ይፈርጥ ነበር። አሁን ግን ፈርጦ የሚቀረው ራሱ ልጁ ብቻ ነው። ልጅ ምን ቢያጠፋ እንደ ጥንቱ በርበሬ አይታጠንም። ሄድ ታልጋው ስር ያባትህን ጫማ ይዘውና ይባልና የቆረፈደ ቆዳ ጫማ እንደ ኦክሲጅን ማስክ አፍና አፍንጫው ላይ ይለጎምበታል። የትዬ ማር ዘነብ ልጅ ራሷ ጡቷ አለቅጥ አድጎባት እታት የጡት ማስያዣ ግዥልኝ ጡት የወረደ ስትል
እኔ በቀን 3 ደሜ እየወረደ በየቱቦው ወተፋለሁ። ስለ አንቺ ጡት መውረድ ልጨነቅ? እንኳን ያንቺ ጡት ያደጉ መንግስትም ወርዷል ይሏታል። ከ4 ዓመት በፊት እዚህ ሀገር ስፖኪዮ ነበር የሚሰረቀው። አሁን ሙሉ መኪናውን ይሰርቁና ስፖኪዮን ለማስተዛዘኛ ጥለው ይሄዳሉ። ባለፈው በኔ በራሴ የደረሰውን ልንገራችሁ። የሆነ ክለብ ስዝናና መሸውና በጊዜ ልግባ ብዬ ከምሽቱ 6 ሰዓት አካባቢ ወደ ቤቴ ወክ ማድረግ ጀመሩ። እዚህ በአምቢስ ጋር ሰማይ በለው ድልድይ ላይ ስደርስ ሁለት ጠብደል ጎረምሶች ከፊት ለፊቴ ቆሙ። ፌሮና ገመድ ይዘዋል። እኔ ምንም አልጠረጠርኩም። ድልድዩን የሚጠግኑ የቀን ተሌት ሰራተኞች ነው የመሰሉኝ። አንደኛው ጠጋለኝና ዲያስፖራው ዶላር ይዛል አለኝ። አዎ በስንት ዘረዝሩኛላችሁ? ሁለቱም በጣም ሳቁ። በሳቅ መድከማቸውን ቼክ ካደረኩ በኋላ በጠረባ አንጥፊያቸው ጉዞዬን ቀጠሉ። ወደ አገር ቤት እንደተመለስኩ ልለምደው ያልቻልኩት ነገር ቢኖር የድምጽ ብክለት ነው። በተለይ የመንገድ ዳር ማስተዋወቂያና ስብከት አልበዛም። ሰዎች እምነታቸውን በአደባባይ የማስተዋወቅ መብት አላቸው። ከስብከት ጋር ችግር የለብኝም። ግን አንዳንድ ሰዎች ወደ አደባባይ የሚያወጣቸው የእምነት ፍቅር አይመስለኝም። የገዛ ድምጻቸውን በማይክ የመስማት ፍቅር ይመስለኛል። በቀደም እዚህ መገናኛ በሚገኝ አንድ አውቶቡስ ማቆሚያ ላይ ከሌሎች መንገደኞች ጋር ጠጋ ብዬ ቆሜያለሁ። አንድ ሰውዬ ፍሪጅ የሚያክል ሞንታርቦ ከፊታችን ጠምዶ ሲያበቃ የሐዋርያት ሥራ ምዕራፍ 2 ብሎ ሲጀምር አንዱ ወንድማችን ይኸውልህ እዚህ ያለነው ሁሉ ቀደም ብለን ጌታን ተቀብለናል። የድሮ ጴንጤዎች ነን። አሁን ራሱ እዚህ የቆምነው ወደ መካነ ኢየሱስ የሚወስድ አውቶቡስ ለመጠበቅ ነው። ሰውየው ሞንታርቦውን እየጎተተ ገለል ይላል ብዬ ስጠብቅ አይጥና በረሮ አስቸግሮታል። አይጥና በረሮ አስቸግሮታል። እንግዲያውስ በአንድ ድንጋይ 2 አምፖል እንዲሉ ሁለቱን በአንድ የሚያጠፋ መድኃኒት ተዘጋጅቶለታል። በመጀመሪያ አይጡን በመድኃኒት ይገድሉታል። ከዚያ የአይጡን ሬሳ ጠረን መቋቋም ያቃታቸው በረሮች ቤቱን ጥለው ሄዱለታል። እመለሳለሁ። አመሰግናለሁ። እኔ የምልህ ተንኮሱ ድሮ ከነበርክበት ግቢ ለምን ወጣ? አስቸግሩኝ። ምን አረጉ? ዘይት አንዴ በሲኒ ወይ ልጅ ልካሉ፣ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ ኧረ እባክህ እነዚህ ይገልሙኛል ብዬ ፈራውና ወጣው። ምን ችግር አለው? አሰጣቸው። ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ችግራቸው። እውነት አታስቀኝ። በቃ ለዛ ነው የወጣው። እዚህ ይሻላል። ከዛ በሌላ ቀን ቦክሰኛ የሆናችሁ ቦክሰኛ የሆናችሁ ቦክስ ከዚህ በፊት ተወዳድራችሁ ዋንጫ ማገኝ መደላማ የነበራችሁ በእንደዚህ ጥሩ ሰርቲፊኬት ያላችሁ ሲባል አለኝ ቦክሰኛ ባሻ ኦሮጥ መጣና ዛሬ ማለት አዎ ባሻ ሄዶ ይችላል እንዴ እናት እንደብድበው ይለኩልኛል። ሄድ አንተ ምን አስበህ ነው ቦክሰኛ ሲባል የምታወጣው? በቃ ላለመሮጥ ነው። እሺ ሩጫዬ በቃ አንተ ከ11 ከሌሊቱ 11 ሰዓት እስከ ቀኑ 11 ሰዓት መሞት አይደለም። በቃ ፍጋት መሰለኝ መሬት ላይ ስትንከባለል ነው የምትውለው። በየጫካው ቆንጥር ውስጥ ነው የምትውለው። ከዚህ አይሻልም እንዴ አንተ? እስኪ
ሰዎች ቢደበድቡኝ ይሻለኛል። ሪንግ ውስጥ ብትደበደብ ይሻል። ከዛ ቦክሰኛ ሄድኩኝ። በእርግጥ እዛ ግቢ ውስጥ ዝም ብለን አንዳንድ ጊዜ ቦክስ እጫወት ነበርና አያይዜ ምናምን ጥሩ ሆነ። ከዛ በቃ ይሄ ቦክሰኛ ነው ጥሩ ቦክሰኛ ነው ተባለው። ተመረጥኩ። ተሳካልሽ ቦክሱ? ተሳካልኝ። እሺ ትንሽ 55 ቃል በዛ ካታጎሪ ጥሩ ነው በቃ ጥሩ ነው ይሄ ልጅ ከሰለጠነ ትንሽ ጥሩ ነው ተባልኩ። እሺ በቃ አሁን ሩጫው ቀረ። እሺ አይሮጥም በቃ ጥሩ ጥሩ ትምህርት ሲሆን ነው የምትሄደው እንጂ ሩጫ ቀረው። እሺ በሶ ይሰጣል። በሶ በደምብ ትጠጣለህ። ሰውነት ይገነባል። ጥሩ ነው። እሺ ከዛ 5ኛ ብርጌድ ገጠመኝ። እሺ በነጥብ እንደምንም አሸነፍኩ። በነጥብ አሸነፍኩ። እንደምን ብራቮ እንደምንም ከዛ 1ኛ ብርጌዱ ጋር ደረስኩ። እሺ 1ኛ ብርጌዱ ኩባ የመጣ ነው። 57 ነው እሱ እኔ 55 ካታጎሪያቸው እኩል ነው ይወዳደር ከዚህ ጋር ተባለ። እሺ ይሄ ጡንቻው ቅርጹ ራሱ ልጁ ልነግርህ አልችልም። በቃ ልዩ ነው። በቃ እሺ እንደዚህ ገና እንደዚህ ብሎ ሲዘጋጅ ራሱ በቃ ገና ሲያይ በቃ ልቤ ሁላ መምታት ጀመረ። እሺ እኔ ይሄ አረንጓዴ ቢጫ ቀይ ምናምን ታየኝ እንዴት ስመታ ምናምን ሲባል ውሸት ይመስለኝ ነበር። እንዴት አረንጓዴ ቢጫ ቀይ ሰው ተመታ እንደዚህ ብልጭ አረንጓዴ ቢጫ ቀይ ምናምን ታየኝ ምናምን የዛኔ አየሁ እኔ እንዴ ልጁ በቃ እንደዚህ ከፍቶ ነው የሚጫወተው። እኔ በቃ እንደዚህ ብዬ ነው የምጠጋውና እንደዚህ እያልኩ ይሄንን ነው የሚመታው መጀመሪያ። ይሄንን ሲመታ ይሄ ወደታች ነው። ይሄ ወደታች ጸንቦ ነው የሚሰጥ በቃ ማለት ነው የሚያደርግ። ይሄን ዝቅ ነው የሚያደርግ። ይሄ እንደዚህ እና ወደታች ነው የሚሆነው። እዚህ ጋር የነበረው እንደዚህ ብሎ ዝቅ ይውላል። ሳትፈልግ ይወርዳል። አትውረድ ብትለው አይሰማም። ታራሱ ነው የሚያወርድብህ እኮ እሱ ጧጧ ባረገ ቁጥር እኔ አረንጓዴ ቢጫ ቀይ ማአት ኦዲየንሱ ምን ይላል እንዴ? ኦዲየንሱስ የሚያወራው ዳቦ ቤቱን አንተ ዳቦ ቤቱ እናቱን ዳቦ ብላ ከፈለክ አረ ቢሮ አረ ክፍት ነው ቢሮ ይላል ወይ ቢሮ። እኔ እዚህ 3 ደቂቃ 3 ዓመት ነው የሚመስል እዛ ውስጥ መሰንዘር ሁላችንም እኮ መሰንዘራችንም እንደዚህ ነው የምትለው። በቃ ከተወሰነ ከ1 ደቂቃ በኋላ እንዲህ ስትይ እንዲህ ትላለህ። አችልም ምንም እንትን በቃ ይዳልጣል። ልጁ ብቻ ያርገቶ አረንጓዴ ቢጫ ቀይ እንደገና ይዛል ዘዳረባ ተወይ በእናትህ እላለሁ እኔ አሁን ጧጧ ክፍት ጮቦ። ከዛ መጨረሻ ላይ እየተናደድኩ መጣ። አንደኛ ዙር አለፈ እንደምን። ሁለተኛ ዙር ማለቂያው አካባቢ ላይ በጣም ከመናደድ የተነሳ በቃ ባገኘሁት ነገር በቃ በብረትም በለው ነው የሚያሰኝ ሰውየው ልጁ። ምክንያቱም አችለውም በቃ አንድም አልመታሁትም። ከዛ ልክ እንደዚህ ብሎ ከታች እንዲህ ሲል እጄን አወጣውና እንደዚህ አድርጌ አውጥቼ ልክ ቀና ሲል እዚህ ላይ ጮቦ አረኩት ወስጄ። ከቦክስ ውጭ እኮ ነው ይሄ ነገር። ጮቦ ሳረገው እዛው ተንበረከከ። ከቦክስ ውጪ ማለት ውጪ ነው። እንደዚህ አዙረት ማጣለ እንዴ? አዙሬ እንደዚህ አድርጌ ፊቱ ላይ ይሄ ደግሞ እዚህ ጋር የጓንቱ እዚህ ጋር ድርቅ ያለ ነው። በሱ ነው እንደዚህ ያደረኩት። ከዛ ብርቅክ እዛው ተንበረከከ። ሲል ወደቀ። ጥቁር ደም ነው ካፍንጫው ራሱ የወጣው። ከዛ ዳኛው መጣና አንተ ምንድን ነው አለ። ቦክስ ነው አልኩት። ቦክስ እንደዚህ ነው አለ። ቦክስ እንደዚህ ነው ታዲያ እንደዚህ አይደል? ከዛ ከዚህ በላይ ቦክስ እሺ እንትኑ ያለው ይሄ ማለት የኔ አሰልጣኝ አንተ እሱ ያግዝልኛል ዞር ሲል ሂት ባለጌ ቦክስ እንደዚህ መጣ ምን ይመስላል? ኧረ ማን ነው የሚያግዘኝ? እግሬ ሁላ እንዲህ ሲያደርግልኝ የነበረው ሰውዬ ዛይ ሂት ባለጌ ቦክስ እንደዚህ ነው። ዲስኳሊፋይ ሁለተኛ ሪንግ ላይ እንዳይወጣ ተባረርኩ። ምን ሆይ እሺ አሳመምከኝ። በፍጹም አሳመምከኝ። ሰው ዲስኳሊፋይ። ሁለተኛ ቦክስ ሪንግ ላይ እንዳይወጣ አለ። ከዛ ሄድኩኝ ባሻው ጋር ሄድኩ። ባሻ ጋር ሄድኩ። ባሻዬ አለ ዛሬ እንዴት ሆንክ አለኝ። አይ ዲስኳሊፋይ ሆኜ ያላቅም ሄደ እናቴን ነፉ አይደል? ሁለተኛ ወደዛም አትሄድም የታባ
አሁን እጅን ብታወጣ ዋ አለ። ሄሎ አልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠኝ ቀየርኩለት። አንተ ማስጠናት አትችልም። ባይዘው ልጅሽ ምናግሪሽ ደደብ ነው። ደደብ ዲፕ ዳንቆሮ ነው። ልጅን እየሰደብኩ መሆኑ ነው። እኔ ባይዘው በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ያው ጭንቅላቱ ምን እንደሚያክል አባብ ግን ምንም አያውቅም። ስራው እኮ በማለት እኮ አይደለም ችግር የለም። እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ። ግን ልጅሽ ምንድነው? ደደብ ነው። አትሳደብ። ባይዘው ደህና ያስፈልግም ልጅሽ ነው። ምክንያቱም አንቺም ደደብ ነሽ ማለት። አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ተሳድበህን ብር ያምራል። እኔ ማሳዘነኝ አንድ ወር ልሰጥ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት ደደቡ ነው። እቴ ልመርቅሽ ሀገሬ ልመርቅሽ ልመናሽ በፊቱ ይድረስ ጸሎትሽን ይቀበልልሽ እድሜሽን እንደ ህንድ ፊልም ያርዝመው 3 ዲስክ ያርግልሽ የፊልሙ መጀመሪያ ላይ ብትመቺ ገላሽ ጅራፍን ቢቀበል ጠላትሽን አፈራግቢና አክተር አይሞትም እንበል። ልመርቅሽ እቴ ልመርቅሽ ከመስከረም እስከ መስከረም ለስከላለም እስከ እንቁጣጣሽ ንግድ ባንክን ብቻ ሁኚ በሄድኩበት እንዳላጣሽ። ሙሌ ሆይ ልመርቅሽ ታትዬ ትሩፋት ይሰብሰብበት ጥጋብ ደጅሽን ይግዛው እንደ ፓርላማሽ ሪፖርት ችግርሽ ሀተታ ይብዛው። እንዳረቄ ጠርሙስ ሰካራም እንደቆጠረው መልክሽ እየተባዛ ጀንጃኝሽ ይደናገረው። ልመርቅሽ ጀርባሽ ጉርብጥብጥ ይበል ጋሬጣ ላይሽ ይሰንቀር የተቀመጠብሽ ሁሉ አልወርድም ብሎን እንዳይቀር። አይመቸው ሽንጥ ወገብሽ አይመቸው ደረት ጎንሽ ሞተሽ በተስካርሽ ላይ ነፍስ ይማር ከሚል ያድንሽ። የሰቆቃሽ ዕፀ በለስ ትኑር ትዝረቅ ተቀርጥፋ ከዳይኖሶር አካል በፊት የብድርሽ ሰነድ ይጥፋ። የሚበላው ጥፍሪ ሆነው ቆዳው በእንጨት ላይ ይወደር የሞይ ቁማሩን ሲበላ አንቺን አስይዞ የሚበደር። ናታገር ልመርቅሽ እናንዬ ልመርቅሽ ማጣት ምንም ቢመረን እንዲጣፍጥ ከበላ ነው እንዲጥመን የሰማ ነው ትዝታ ይሁን ድህነትሽ መሐሙድ ብቻ ይስፈነው። ወትሮም በአማርኛ ፊልም ወትሮም በአበሻ ተውኔት ምንም ድሪቶ ቢሆን ለብሶ ባይሽቀረቀር የድሃ ልጅ ነውና በአፍታም ልጅ የሚፈቀር ሁሌ እንድትወደጅ እንድትፈቀሪ የድሃ ልጁ ነሽ ስሪ። ድሮም ጸጋና ሀብት ጠላት ባዳ ካባባለን ጎለጎታ ከሰቀለን አንሻም ሀብቱ ይቅርብን ድህነቱን የሚሻለን። ኢትዮጵያዬ አትደጊ ኢትዮጵያዬ አትሙቺ ሕፃን ልጅ ነሽ እምቡጥ አንቺ። አመሰግናለሁ።